ጤና ይስጥልን እንደምን አላችሁ ባላችሁበት የዓለም ክፍል ሁሉ ሰላሙን ጤናን እንመኝላችኋለን። እንደምን አላችሁ እንደምን ዋላችሁ እንደምን አደራችሁ የዘወትር የቻናላችን ቤተሰቦች የሆናችሁና በአጋጣሚ ቻናላችንን ከፍታችሁ ለማዳመጥ ዝግጅቱን ያጠናቀቃችሁና የምታዳምጡ ሁሉ የከበረ ሰላምታችንን እናቀርብላችኋለን። ዛሬ የያዝናቸውን ምን እንደሆኑ ከወዲሁ ልንነግራችሁ እንወዳለን። ኢትዮጵያ እድል ተሰጥቷት ነበር። በጆ ባይደን ወቅት ላይ ለኢትዮጵያን ስደተኞች ተብሎ የተሰጠው እድል ዛሬ ተሰረዘ የሚሉ ዜናዎችን ይዘንላችኋል። የአገር ውስጥ አፈሳዎች ተበራክተዋል። በአዲስ አበባና አካባቢዋና ሌሎች ከተማ እና ክልሎች ውስጥ መበራከቱ እና እንዲሁም የጠቅላይ ሚኒስቴሩ የልማት ጉዞ ወደ ጦርነት የሚሉ ዝግጅቶችንም አጠናቀን ወደ እናንተ ቀርበናል እና ከኛ ጋር የምትቆዩ ከሆነ ሌሎች ዘገባዎችንም በአንድነት አጣምረን እናቀርብላችኋለን። ጤና ይስጥልን በድጋሚ እንደምናላችሁ ውድ አድማጭ ተከታታዮቻችን። አሁን በቀጥታ ወደ ፕሮግራሙ እንመራችኋለን። ከኛ ጋር እንድትቆዩ እንጋብዞታለን። አሜሪካ መንግስት ነበር ጆ ባይደን ባሉበት ወቅት ላይ የኢትዮጵያን ስደተኞች የአሜሪካ መብት እንዲያገኙ ጊዜያዊ የህግ ጥበቃ መብት እንዲያገኙና ወደ አሜሪካ ተሰደው እንዳይባረሩ የሚያደርግ ህግ ነበር ጆ ባይደን በወቅቱ የፈረሙት። ፕሬዚዳንት ጆ ባይደን በወቅቱ በኢትዮጵያ የነበረውን ሁኔታ ከግምት ውስጥ በማስገባት ነው። ያ ምንድን ነበር? በወቅቱ በፌደራል መንግስትና በትግራይ መካከል በተነሳው ግጭት ነበረ ከኢትዮጵያ ለመሰደድ ወይንም ከኢትዮጵያ ተሰደው ስደተኛ የሚኖሩ ስደተኞች ማለት ነው ከኢትዮጵያ ተሰደው የሚያቀርቡትን ጥገኝነት ጥያቄዎችን ከግምት ውስጥ በማስገባት ነበር በወቅቱ ለኢትዮጵያውያን እንዲፈቀድና የህግ ከለላ እንዲያገኙ እንዲሁም የኢትዮጵያን ስደተኞች በአሜሪካ በሚኖሩበት ወቅት ላይ ጊዜያዊ የህግ ከለላ እንዲሰጣቸው ከሀገር እንዳይባረሩ የሚያደርጋቸው ውሳኔ ነበር ያስተላለፉት። ያም ከ3 ዓመት በፊት ነበር በጊዜያዊ የህግ ጥበቃ የተፈቀደላቸው ለኢትዮጵያውያን ስደተኞች። በአሜሪካ መንግስት ያ የተደነገገው ውሳኔ ያው ዶናልድ ትራምፕ የታወቁ ናቸው። ዶናልድ ትራምፕ ጠንካራ አቋምን ነው የሚያራምዱት። ከሶማሌ ዜጎች ጋር የተገባውን ውጥንቅጥ እናውቀዋለን። በዛ ምክንያት አሁን ኢትዮጵያ ስደተኞች ወደ አሜሪካ ለመሰደድ ጥገኛ ጠያቂዎችን ነው አሁን እንዳይወጡና ወደ አሜሪካ እንዳይሰደዱ የሚያግድ ህግ ያወጡት። ምንድን ነው ያሉት ዶናልድ ትራምፕ? ስደተኞች ጠያቂ ወደ አሜሪካ የጥገኝነት ጠያቂ የሚደረገው ጉዞ ኢትዮጵያ ሁኔታውን አታሟላም፣ ኢትዮጵያ መስፈርቱን አታሟላም ብለው ነው ፕሬዚዳንት ዶናልድ ትራምፕ የተናገሩት። እና የአሜሪካው ፕሬዚዳንት ዶናልድ ትራምፕ ይሄን ያሉት ከ3 ዓመት በፊት የተወሰነውን በጆ ባይደን እንዲሰረዝና እንዲሻር አድርገዋል። በጣም የሚገርም ነው። ያው ምንም ማድረግ አይቻልም። ዶናልድ ትራምፕ ጠንካራ አቋምም በማራመድ የሚታወቁ ናቸው። በዛ ላይ ከሶማሌ ጋር የተገባውንም እናውቃለን። የፌዴራል መንግስት ይሄ ውሳኔ የተላለፈውም የአሜሪካ ደህንነት መስሪያ ቤት ዋና ስራ አስኪያጅ ምንጊዜም ቦርድ ላይ ነው የሚለጥፈው። እንደዚህ አይነት ለየት ያሉ ውሳኔዎች ሲተላለፉ ከሀገሪቱ መንግስት ቦርድ ላይ በማስታወቂያ ያወጡታል። በዛ ቦርድ ላይ ነው ኪርቲኖም የተባለች የፌዴራል መንግስት የደህንነት መስሪያ ቤት ኃላፊዋ ያወጣቸው ተብለዋል። ኢትዮጵያ ለጊዜያዊ የህግ ጥበቃ መስፈርቶችን አታሟላም የሚል ውሳኔም ከዚህ ከተለጠፈው ማስታወቂያ ጋር አብሮ የተነበበ ሆኖ አገኝተነዋል ማለት ነው። ስለዚህ ምንም አይደንቅም። ያው ዶናልድ ትራምፕ የታወቁ ናቸው። በ2015 አካባቢ ነበር የአሜሪካ
የቀድሞ የሀገር ውስጥ ደህንነት በዚሁ አሁን ኪርቲኖም የመስሪያ ቤቱ ዋና ስራ አስኪያጅ የለጠፈችበት ቦርድ ላይ ነው በ2015 ላይ የወቅቱ የአሜሪካ የደህንነት ኃላፊ የነበሩት ትዕዛዙን ያስተላለፉት እና ዶናልድ ትራምፕ ያው በጠንካራ አቋማቸው ስለሚታወቁ የኢትዮጵያን ጥገኝነት ጠያቂዎችን ከእንግዲህ አሜሪካ አታስተናግድም በማለት መብታቸው ነው እምቢ ብለዋል። እዚህ ላይ ይደምደም ብሎ ያው ከልክለዋል። ሶማሌ ጋር የተገባው እሰጥ አገባም ኃይለኛ እንዳውም እንደሚባለው በርካታ የአውሮፓ ሀገሮች ኤዥያ ሀገሮች አውስትራሊያ ነው ከኤዥያ ውስጥ ሌሎች አውሮፓ ሀገሮች እንዲሁም ካናዳ ለሁሉም መልእክት አስተላልፈዋል። የሶማሌ ዜጎች በጣም አደገኞች ናቸው፣ ከሀገራችሁ አባሯቸው የሚል ትዕዛዝ ተላለፈላቸው ነው የሰማነው። በጣም ልብ የሚሰብር ነው እና ሰውየው በጣም ጨካኝም ነው። ሪፊውጂዎችን አይወድም። ሪፊውጂዎችን በኃይለኛ ነው የሚጠላው ዶናልድ ትራምፕ ማለት። ለዚህ ከውጭ የሚመጡትን አገራቸው ከእንግዲህ እንደማታስተናግድ በተደጋጋሚ ሲናገሩ ነበር። ከዚህ ቀደም እንዳውም አሜሪካ ውስጥ የሚገኙትን እንዳለ እነዚህ ስደተኞች ወረቀት የሌላቸውን ልክ ስልጣን ላይ እንደወጣ እንዲባረሩ እንዲያዙና ከሀገር እንዲሰደዱ ለማድረግ ቆርጦ መነሳቱንም የምናውቀው ነገር ነው እና በዛ ምክንያት ያው ኢትዮጵያኖች በጆ ባይደን የተሰጣቸውን ጥሩ እድል ዶናልድ ትራምፕ ያው ይብቃ ብለዋል። ዛሬ ነው የወጣው እና ወደ ሌላ የኢትዮጵያ ጉዳይ መቼም አያልቅም። የኢትዮጵያ ጉዳይ አሁን ላይ በየከተማዎቹ አፈሳዎች እንደተጀመሩ እየተነገረ ይገኛል። አፈሳዎቹ ለምን እንደሚያስፈልጉ እኔ እኮ ግራ ገባኝ። አፈሳዎቹ ይታፈሳሉ፣ ወጣቶች ወደ ካምፕ እያስገባቸው ነው ያለው። ያው እንግዲህ የፈረደበት መቼም የሚያደርገው የኢትዮጵያ መንግስት በየጦር ሜዳው እያለቀበት ያለውን የጦር ሰራዊት የመከላከያ ሰራዊቱን ለማጨቅ ነው ወይ ደግሞ እነዚህ ከመከላከያው ሰራዊቱ በጉዳት ወይ ደግሞ በሞተው ቁጥራቸው መቀነሱ ይታወቃል። መቼም አንድ መከላከያ ሰራዊቱም ሆነ እነሱን የሚዋጋቸውም በውጊያ ላይ ሰው መሞቱ የታወቀ ነው። ሰው ይጎላል። ያንን ለመሙላትም እየተባለ ነው የሚገኘው እና ኃይለኛ ከፍተኛ የሆነ አፈሳዎች በአዲስ አበባ እና በሌሎች አካባቢዎችም እንደተጀመሩ ነው እየተነገረ ያለው። ምክንያቱ ባይገባንም ለጊዜው እንግዲህ ግምታዊ ሀሳባችንን ስንሰጥ ምናልባት ያው የመከላከያ ሰራዊቱን ቦታ ለመሙላት ሳይሆን አይቀርም ብለን ነው እንጂ ግምትን የምንሰጠው እንጂ ሰው እንደዚሁ ታፍሶ አይወሰድማ። አፈሳው በደርግ ጊዜ ነበር እንደዚህ አይነት አፈሳ የምናውቀው። አፈሳዎቹ በደርግ ወቅት ላይ ሌሊት አካባቢ ይሰማሩና ሌሊት አካባቢ ነው ከቤት እየወሰዱ በግድ ወስደው ታጠቅ ማሰልጠኛ ነው የሚባለው በወቅቱ እንደዛ ያሰለጥኑና ለብ አድርገው ወደ ሰሜኑ የጦር ክፍል ወደ ሰሜኑ የጦርነት ክፍል ይወስዷቸው ነበር እና የአብይ አካሄድም ያ ሳይሆን አይቀርም ተብሎ ነው የሚገመተው። ምክንያቱም ሌላ አፈሳ ለምንድን ነው ሰው የሚታፈሰው? ሌላ ምክንያት አይኖረውም ብለን ነው። በሌላ በኩል ደግሞ በመንግስት ውስጥ ያሉ ሽኩቻዎች መበራከታቸው ሽኩቻዎች አሉ። የመንግስት ባለስልጣናት መካከል መጀመሪያም እኮ ብለናል፣ እነዚህ ሽኩቻዎች አገሪቷን ያፈርሱታል። አገርን ከሚያፈርሱና ዋና ከሚባሉ ምልክቶች ውስጥ እነዚህ በአንድ መንግስት ባለስልጣናት ውስጥ የማይገቡ ሽግሽጎች ሲደረጉ ሽኩቻዎች ይመጣሉ በባለስልጣናቱ መካከል። እኔስ ለምንድን ነው እዚህ ቦታ ላይ ያልተደረጉት? እኔስ የሚል የመቀናናትም
እንትን አለ። በዛ ምክንያት የተደረጉት ያላግባብ የሚደረጉ በየጊዜው የሚደረጉ ሽግሽጎች ለዚህ ማብቃታቸው ነው እየተነገረ ያለው እና መንግስት ማድረግ የነበረበት ምንድነው? ሽግሽጉን ፓርላማው የሚያቀው ሽግሽግ መሆን አለበት። በዛ ላይ ቦታውን የሚመጥን መሆን አለበት። ሰው ሲቀየር ከቦታው የሚቀንሰውም የተቀነሰበትም ምክንያት ይነገረውና ነው። አሁን ግን በፍቃዳቸው ለቀቁ የሚል ነው በአብዛኛው ሲሰማ። መንግስትም በፍቃዳቸው ለቀቁ ይላል። የለቀቀውም ሌላ ነገር ነው የሚናገረውና መንግስት ግን የሚለው በፍቃዳቸው መልቀቃቸውን ነው የሚናገረው በአብዛኛው። እና በመንግስት መካከል ያለው ባለስልጣናቶቹ መካከል ያለው ሹክቻ ደግሞ አገሪቱን ያፈርሱታል። አገሪቱን ከሚያፈርሱት ዋና ምክንያቶች ናቸው። እና በባለስልጣኑ መካከል ሹክቻዎች ተበራክተዋል እየተባለ ነው። አንዱ ባለስልጣን አንዱን ለአንዱ የሚነግረው ለአንዱ ሹክ የሚለው እያለ ያው መጨረሻ ላይ ስርዓት አልበኝነት። እኛ እኮ በተደጋጋሚ የምንለው ለምንድን ነው አንድ ሰው በተሰጠው ኃላፊነት ቦታ ላይ የሚሰራው ብቁ ከሆነ ብቻ ነው። ብቁ ያልሆነ ሰው እዛ ቦታ ላይ አሁን በዚህ በአብይ ስርዓት ሰው የተመረቀበትን ፊልድ ትቶ ነው ወደ ሌላ እንትን የሚወስዱት። ደግሞ ለቦታው የማይመጥኑ ሰዎች ቦታው ላይ ጉብ ሲሉን ይታያሉ። ይሄም ዋና ለኢትዮጵያ መዳከምና ለኢትዮጵያ ኢኮኖሚ ውድቀት ምክንያቶች ናቸው። ምክንያቱም ቦታውን የማይመጥነው ሰው እዛ ላይ ሲቀመጥ አሁን ለምሳሌ ከእርሻ ሚኒስቴር የመጣ አንድ ሰው ወስዶ ገንዘብ ቦታ ላይ በኢኮኖሚና እንትን ቦታ ላይ ስታስቀምጠው በምን አይነት ሁኔታ ነው ስለ እርሻ ያጠና ሰው ያንን አንተ የምታስቀምጥበትን የባንክ ባለስልጣን ብታረገው ወይ ደግሞ ዋና ኃላፊ የገንዘብ ኃላፊ አገሪቱ ብታረገው በምን አይነት ሁኔታ ነው ያ ሰው ሊያገለግል የሚችለው? የተማረበትና የተመረቀበት ፊልድ ሌላ፣ ስራ የሚሰጠው ሌላ። ይሄ ነው እኮ ኢትዮጵያን ወደ ኋላ እየመለሳትም የሚገኘው። ኢትዮጵያን ለዚህ አሁን ለደረሰችበት ውጥንቅጥ ውስጥ እንድትገባ ያደረገው እንደዚህ አይነት ነገሮች ናቸው። ስንቱ ዲግሪ ማስትሬት ዲግሪውን የያዘ እያለ በኢኮኖሚክስ በቢዝነስ ማናጅመንት የያዘ እያለ የእርሻ ሚኒስቴር ይመጣና ቦታው ላይ ጉብ ይላል። የከተማ አስተዳደሩም ቢሆን እንደዛው ስንት ቦታውን የሚመጥኑ ባለሙያዎች እያሉ የሚመደበው ግን ለሱ የሚያጨበጭቡና የሱን ትዕዛዝ በመፈጸም የሚታወቁ ለሱ ከበሮ የሚደልቁ እነዛ አይነት ሰዎች የከተማ ማስተዳደር ይሆናሉ። የገንዘብ ሚኒስቴሩም ቢሆን እንደዛው። በእንደዚህ አይነት ሁኔታ ነው ኢትዮጵያ እየገደሏትና ለዚህ አሁን ለበቃችበት ደረጃ እንድትበቃ ሁሉ እያደረጉ ያሉት እና ኢትዮጵያ ከእንግዲህ ተስፋ የሌላት አገር መሆኗን አሁን እየተረዳን መተናል። ተስፋዋ ምን ነበረ? የወለደቻቸው ልጆቿ ነበሩ ተስፋ። ተምረው ሁሉም በየፈርጁ ተምሮ ዲግሪውን ማስትሬቱን ወስዶ አገሪቱን ለማገልገል ሁሉም በየፊልዱ በተማረው ፊልዱ ያንን የተመረቀበትን ወረቀት ይዟል። ታዲያ ያንን የያዘውን ወረቀት በወረቀትነት ብቻ መቅረት የለበትም። ተምሯል። ለአንድ ቦታ ወይ ደግሞ ለማኔጅመንት ወይ ደግሞ ለምክትልም ቢሆን ለፈለገውም ብቻ ያ የተማረውን ትምህርት አፕላይ ለማድረግ ነው። አገሪቱን ለማገልገል ነው። ሀገሬን አገለግላለሁ ብሎ ነው ሰው ሲማር የሚማረው። ታዲያ የእርሻ ሚኒስቴሩን አምጥተህ ገንዘብ ሚኒስቴር ስታረገው የከተማ ሚኒስቴር ከሌላ ከትምህርት ቢሮ ወይ ደግሞ አምጥተህ ስታስቀምጠው አሁን በምን አይነት ሁኔታ ነው ሀገር ታዲያ በእንደዚህ አይነት ሁኔታ ሀገር የሚያድገው?
አገር ወደፊት የምራመደው። በዛ ፊልድ ላይ ትልቅ ደረጃ የደረሰን ሰው ማስትሬት ያለውን ትተው እሱ ስራ አጥ ሆኖ ይቀመጥና ሌላው ግን ከእርሻ ሚኒስቴር እሳቸውን የሚያቆለባበስ ማነው ማሬቡላ የሚባለው እሱ ቦታው ላይ ጉብ ይላል። የከተማ አስተዳደሩም ሁሉም በቃ እንደዛ ናቸው። በእንደዚህ አይነት ሁኔታ ነው ታዲያ ሀገር የሚያድገው፣ ሀገር የሚመራው። ለዚህ ነው እኮ ሀገር የሚመራው በጭንቅላት ነው የምንለው። ሁሌ በጭንቅላት ነው እንጂ ሀገር የሚመራው እንደዚሁ በአቡሰጥ እንደዚሁ ዝም ብሎ እከሌ ደጋፊ ነው እከሌ እኔ የምለውን ትዕዛዝ ይፈጽማል በማለት የማይገባ ቁልፍ ቦታ ሁሉ የማይገባውን እኔን ይደግፈኛል፣ ለኔ ጥሩ ይውላል፣ እኔ የምለውን እምቢ አይልም፣ በተግባር ላይ ያውላል በማለት የማይገባው ቦታ ላይ ሰው ስታስቀምጥ በምን አይነት ሁኔታ ነው ታዲያ ሀገር የምታድገው? ሀገርን እየገደልክ ትሄዳለህ። ብርሃኑ ነጋ አሁን የትምህርት ሚኒስቴር መሆን ነበረባቸው። ኧረ ብዙ ናቸው። እቺ እንትና ደግሞ አዳነች አቤቤ ቦታዋ ነው እሷ። ሁሉም ያለ ቦታቸው ሁሉም የተቀመጡት ሁሉ በአብይ ስር ያሉት በአብይ ዘመን የተቀመጡት ባለስልጣናት ሁሉም ያለ ቦታቸው የተቀመጡ ናቸው። ሁሉም ከ198% ቦታቸው የሚመጥናቸው ቦታ ላይ አይደሉም። የሚመጥናቸው ቦታ ላይ እየሰሩ አይደለም። ቦታውን የሚመጥነው ታች ይመደባል። ታች እስከ ዘበኛ ሁሉ ማድረግ ይቃጣቸዋል። እና በእንደዚህ አይነት ሁኔታ ታዲያ የትኛው ሀገር ነው እድገት የሚያሳየው? ቁልቁለት ነው የሚሄደው። ቦታውን የማይመጥን ሰው እዛ ላይ ጉብ አድርገ የሚሰራው ስራ በአግባቡ አይሰራም። ተቋማቱ ተዳክመዋል። ለዚህ ነው በመሃላቸው ሽኩቻ እየበዛም እየመጣ ያለው። ለኔ የሚገባኝም ቦታ አልሰጠኝም፣ እኔን እንዲያርጎኛል፣ እከሌን ደግሞ የማይገባው ቦታ ላይ ጉብ አድርጎታል እያሉ በመሃላቸው ሽኩቻ አለ። ይህ ሽኩቻ ደግሞ ሀገሪቷን ለተባባሰ ደረጃ ያጋልጣታል። ምክንያቱም እኔን የማይገባኝ ቦታ ቢሰጠኝና ስራ ብባል እንዴት አድርጌ ነው የምሰራው? እንትኑ የለኝም። ምንድነው ፍላጎቱም የለኝም። ሰው እኮ በተማረው ነው እኮ ፍላጎቱ የሚኖረው። አንድ የሕክምና ባለሙያ ነርስ የሆነውን የከተማ አስተዳደር ብታረገው በምን አይነት ሁኔታ ነው የከተማ አስተዳደር ሊሆን የሚችለው? ነርስ መርፌ የሚወጋው፣ በሽተኛን የሚያስታምም፣ ለበሽተኛ መድኃኒት የሚሰጥ፣ ለበሽተኛ ትሪት የሚያደርግ በምን አይነት ሁኔታ ነው የከተማ አስተዳደር ሆኖ አንድን ከተማ ሊያስተዳድር የሚችለው? ብቃቱም የለውም፣ ክህሎቱም የለውም። ለሀገሪቱ አደጋ ነው ማለት ነው። እንዲህ አይነት አደጋዎች እየተጋረጡ ያሉበት ምክንያት እነዚህ ናቸው። በእንደዚህ አይነት ምክንያት ነው አገር ወደ ኋላ እንጂ ወደፊት መራመድ ያቃታት። በእንዲህ አይነት ሁኔታ ነው እነሱ ደግሞ አገራችን በከፍታ ላይ ነች ይሉናል። የማይናበቡ እርስ በርሳቸው የሚንሸኳሸኩ እርስ በርሳቸው ሽኩቻ ውስጥ የገቡ ባለስልጣኑ እርስ በርስ የማይተማመን ባለስልጣኑ እርስ በርስ የሚቃረን የአንዱ ሀሳብ አንዱ የማይቀበል ሁኔታ እያለ በምን አይነት ነው አገር የምታድገው? ለነገሩ ሚኒስቴራቸው ማን ነው? ዋና ሚኒስቴራቸው ማን ነው ማለቱ አስፈላጊ ነው። ለዚህ ነው እኮ መንግስትም ሲመረጥ የተማረ ቦታውን የሚመጥን መሆን አለበት ምንለው። ታዲያ ከአቅማችን በላይ ነው። እኛ ሁሉም ይመጣና በጉልበት ነው የሚይዘው ሀገሪቷን። በጉልበት ነው። ከደርግ ጀምሮ ደርግ ራሱ ከኃይለ ሥላሴ በጉልበት ነው። ከደርግ ደግሞ እነዚህ ኢህአዴጎች በጉልበት ነው። ለዚህ ሁሉ ያበቁን ደግሞ እነዚህ ኢህአዴግ የሚባለው ቡድን ነው። ይህ ኢህአዴግ የሚባለው ቡድን በጣም ኢትዮጵያን ተጫውቶባታል። ኢትዮጵያን ለመጀመሪያ ጊዜ እኮ በብሔር ብሔረሰቦች የከፋፈላት እሱ ነው። እኛ እኮ ኢትዮጵያኖች ድሮም ከጥንትም
ያው ችግራችን እንዳለም ሆኖ ውስጣችን የተቀበረው ወላፈኑም እንዳለ ሆኖ ግን አንድ መሆናችን ነው አገር የዓለም ህዝብ የሚያቀን አንድ በመሆናችን አንድ ነገር ሲነሳ በአንድነት ነው የምንዋጋው። የጣሊያን ወረራውም እንደዛ ነው የተደረገው። በአንድነት ነው እኛ ሆ ብለን በአንድ ነገር ላይ የምንዘምተው። በአንድነታችን እንታወቃለን። በወቅቱ አንተ የከሌ ብሔር ነህ የምናምን ብሔር ነህ መባባል የለም። ሁላችንም በቃ በአንድነት ኢትዮጵያዊነት በቃ የሆነ የኩራት መገለጫ አይነት ነገር ነው አይደለም። በእንደዚህ አይነት ሁኔታ ነው ኢትዮጵያ ስትኖር የነበረችው። መጡና ከፋፍለው በክልል ተብሎ የራሳቸውን ፕሮግራም ለማቀናጀት ነው ይሄንን ያደረጉት። ለራሳቸው በሚመቻቸው መንገድ ለማስተዳደር ነው ያንን ያደረጉት። የብዙ ሀገር ተሞክሮዎችን አይተን ለኢትዮጵያ የሚበጃት ባለ ብዙ ቀለም በመሆኗ የተመረጠው መንገድ ይሄ ነው። የትኛው? ይሄ የብሔር ብሔረሰቦች በራሳቸው ቋንቋ በራሳቸው ምናምን የሚባለው ነገር ነው። እሱ በራሳቸው ቋንቋ መሆን ቆንጆ ነው። መጀመሪያም ሁሉም በራሱ ቋንቋ ነው በክልሉ የሚያወራው። ከጥንትም በደርግ ጊዜም ክልል እንደዚህ ባይባልም በዞን ደረጃ ቢከፋፈልም የሐረር ክፍለ ሀገር የምናምን ክፍለ ሀገር ተብሎ ቢከፋፈልም በወቅቱ ሁሉም የራሱን ቋንቋ ነው በአካባቢው የሚያወራው። በግድ ሌላ ቋንቋ ተናገር ያለ መንግስት አልነበረም። ያኔም በትምህርት ላይ የሚሰጠው ቋንቋ ብቻ ነው አንድ ቋንቋ ሆነ እንጂ ሌላው ሁሉም በራሱ ቋንቋ ነው ቤት ውስጥ የሚናገረው፣ ከቤተሰቦቹ ጋር የሚግባባው፣ ውጪ የሚግባባው፣ ለመግዛት ወደ ከተማ ሲወጣ ወደ ምንድነው ገበያ ሲወጣ የሚገበያይበትም በራሱ ቋንቋ ነው። ያንን የከለከለም መብት አልነበረም ያኔም ቢሆን። አሁን ግን እነሱ መጥተው በክልልና በጎሳ ከፋፍለው ህዝቡን እንዲጫረስ አድርገዋል። ያ የኢህአዴግ መንግስት ያደረገው ድርጊት ነው ዛሬ ድረስ ኢትዮጵያን እያባላ የሚገኘው። ለኢትዮጵያ ትልቁ ጦስ እየሆነ ያለው ሊስተካከል እንኳን የማይችል ለወደፊቱ አሁን ቫይረሱ ገብቷል በሁሉ ሊስተካከል እንኳን የማይችል ውጥንቅጥ ውስጥ እንድንገባ ያደረጉን እነዚህ ኢህአዴጎች የተባሉ በህዋት የሚመራው ኢህአዴግ ተብዬው ነው ለዚህ ሁሉ ኢትዮጵያን ያበቃት። አሁን ያንን ለማስተካከል ብዙ አመት ይፈጃል። አሁን አብይ አህመድ በመጣበት ወቅት ላይ የሞከረው ሙከራ እንዲህ አይነት የመጨፍለቅ አንድ የማድረግ ምናምን ነገር ነው ያለው። በእንደዛ አይነት ሁኔታ አይደለም። ቀስ በቀስ ሰውን ወንድማማቾች ናችሁ፣ ትግሬም አማራም ኦሮሞም አንድ ናችሁ፣ ጉራጌም ቢሆን ወንድማችሁ ነው ተብሎ ቀስ በቀስ እንደዛ ማስተማር ነው እንጂ አሁን መተህ እዚህ አንድነት ኢህአዴግ የሰራውን ውጥንቅጥ በአንድ ጊዜ መተህ እንደዚህ በአንዴ ሰበስባቸዋለሁ ብለህ መሞከር ማለት የዋህነት ነው። አይሆንም። እሱ ቀስ በቀስ ነው። በትምህርት እንዲህ ነው በበጎ አካሄድ ማድረግ ያለበት እንጂ ዝም ተብሎ እንደዚህ አብይ በመጣበት አካሄድ ኢትዮጵያን አንድ እናረጋታለን፣ ወደ ማማ እናወጣታለን። አንድ ማድረግ ህዝብን ነው። መጀመሪያ ህዝብ ከህዝብ ጋር አንድነታቸውን እንዲያጎለብቱ ማድረግ ነው መጀመሪያ መሰራት ያለበት እንጂ ዝም ብለህ መተህ የኢትዮጵያን አንድነት የአፄዎቹን አመጣለሁ ምናምን ብለህ እንትን ከሆነ ካንተ በፊት አንተው የነበርክበት ስርዓት ኢህአዴግ የተባለው ስርዓት በታትኖታል። ህዝብን ከህዝብ በጎሳ በሃይማኖት በምንድነው የሚባለው በዚህ በብሔረሰብ ክልል ተብሎ ከዚህ እስከዚህ ድረስ ያለው ክልል የከሌ ነው ተብሎ ተከፋፍሏል። ያንን መመለሱ በጣም ይከብዳል። በመለሱ በአንድ ጊዜ አይደለም፣ መሰራት አለበት፣ በጣም መሰራት አለበት በዛ ላይ እንጂ እና ይሄንን ያነሳሁትም እኔ ያው እኛ አንድ ነበርን፣ አንድነታችን እንዲሸረሽር ያደረጉት እነዚህ ሰዎች ናቸው። አንድነታችን አሁን ተሸርሽሯል። ስለዚህ ያው እግዚአብሔር አለ፣ መቼም እግዚአብሔር ነው አንድነታችንን የሚመልሰው ብዬ አስባለሁ። እና ይሄን ያለው
በሌላ በኩል ደግሞ አሁን ያሉት ጦርነቶች በጣም እየተባባሱ የመጡበት ሁኔታዎች አሉ። በኦሮሚያ፣ በአማራ ክልል አሁን እነዚህ ኢትዮጵያ አሁን ለደረሰችበት ውጥንቅጥ ዋና ምክንያቶች ናቸው። የመጀመሪያው ዋና ምክንያት ኢትዮጵያ ለዚህ ለደረሰችበት አብይ አህመድ ስልጣኑን ከተቆናጠጡ በኋላ የሰሜኑ እዝ ተነካ ብለው አብይ አህመድ ትግራዮችን ስለሚጠላቸውና ትግራዮች ለስልጣኔ አስጊ ናቸው በማለትና በማሰቡ የተጠቀመው አካሄድ ያ ነው የሀገሪቷን እንትን የገደላት ኢኮኖሚና ምክንያቱም በወቅቱ ከትግራይ ጋር ጦርነት ውስጥ በሚገባበት ጊዜ በርካታ ለመከላከያ ተብሎ የተገዙ መሳሪያዎች ነበሩ። እነዛ ከአይኤምኤፍ የተበደራቸው ገንዘቦች ነበሩ። አይኤምኤፍ እንደዚሁ 5 ሚሊዮን ነው እንደዚህ የሰጣቸው እንደዚሁ ብድር ሳይሆን ማለት ነው በልገሳ የሰጣቸው ያንንም የጦር መሳሪያ ላይ አውለዋል። ከዛ ደግሞ አልፈው አልበቃ ስላቸው ደግሞ ከሀገር ውስጥ የሚሰበሰበው ቀረጥና ታክስ ሁሉ ለመሳሪያ ግዢ ውሎ ለፌዴራሉ መሳሪያ ግዢ ውሎ እንደገና ደግሞ ከአይኤምኤፍ እና ከሌሎች አበዳሪ ሴክተሮች ተበደሩ። ያንን የተበደሩትን ገንዘብ እንደገና ኢኮኖሚ ማንሰራራት ትተው ኢኮኖሚ እንዲያንሰራራ ማድረግ በዛ ላይ መስራታቸውን ትተው የኮሪደር ልማት ብለው ሌላ ልማት ጀመሩ። ያ ልማት ኢትዮጵያ ሙሉ አላዳረሰም። ልማት በአንድ ቦታ ላይ በአንድ አገር ላይ ልማት ሲደረግ መጀመሪያ በጀቱ ይለቀቃል። በጀቱ ሲለቀቅ ለሁሉም የሀገሪቱ ክፍሎች ይበቃል ወይ ተብሎ ተጠንቶ ነው። የሚበቃ ከሆነ አገሪቷን በማይገልበት ሁኔታ አገሪቷን በማይጎዳበት ሁኔታ የአገሪቷን ኢኮኖሚ በማይገልበት ሁኔታ ተጠንቶ ነው ለሁሉም የክልል ከተሞች ተከፋፍሎ ለዛ ሁሉም ራሳቸውን የሚያለሙበት እና ፕሮጀክቱን የሚሉበት። ታዲያ እሱ በአዲስ አበባ ከተማ ላይ እና በአዲስ አበባ ውስጥ ደግሞ በዛችው በ6 ኪሎ ነው በ4 ኪሎ አካባቢ ላይ ያሉ በቤተ መንግስቱ ዙሪያና አካባቢ ላይ የሚገኙ አካባቢዎችን ነው ልማት ብሎ እዛ ላይ ከፍተኛ የሆነ የህዝብ ገንዘብና የተበደራቸውን ከአይኤምኤፍ የተበደራቸውን ገሚሱን በአብዛኛው ለመከላከያ አውሎታል። የቀረውን ደግሞ ለኮሪደር ልማት ብሎ ተጠቅሞበታል። በዚህ ላይ ባለስልጣኖች የሚሰርቁትና የሚበዘብዙት ገንዘብ አለ። ያ ሁሉ በአንድነት ተለብሮ የተበዘበዘው ለኮሪደር ልማት ብሎ ለማይገባ ነገር ለብልጭልጭ የዋለው ገንዘብ ለመከላከያ ሰራዊት የራሱን ህዝብ ለመጨረስ ያወጣው ገንዘብ ያ ሁሉ ባክኖ ኢትዮጵያን ምድረ በዳ አደረጋት። ኢትዮጵያን ዛሬ ላለችበት የነዳጅ የምግብ የዋጋ ጭማሪ እንዲደረግበት አስደርገዋል። ኢኮኖሚ ገሎታል። ኢኮኖሚ መግደሉ ዋናው ምክንያት የዛ የትግራይ ጦርነት ነበረ። የትግራይ ጦርነት ባይነሳ ኖሮ ምክንያቱም ጦርነት ውስጥ አልነበረችም ኢትዮጵያ። ከዛ በፊትም ማለት ምንም አይነት ጦርነት አልነበረም። ኢህአዴጎች ስልጣናቸውን ሲለቁ ጦርነት አልነበረም። የነበረው ነገር ምንድነው? በኢህአዴጎችና በሀገሪቱ ህዝቦች መካከል ያለ ቅሬታ ነበረ። በዛ ምክንያት ነው ስልጣናቸውን የለቀቁት እንጂ ጦርነት ውስጥ አልነበርንም። አብይ አህመድ ሲመጣ ግን ጦርነት ውስጥ ነው ቀጥታ ወስዶ ኢትዮጵያን። በኢህአዴግ ወቅት ላይ ከፍተኛ ተቋማት ተገንብተዋል። ከፍተኛ የሆኑ ተቋማት ለህዝብ የሚጠቅሙ የሀገር ኢኮኖሚ በጣም አድጎ ነበር። እንደ ኢትዮጵያ አቅም በጣም ነው የምንለው አድጎ ነበር። አብይ መጥቶ ግን እንደመጣም ወደ ጦርነት ነው የገባው። ወደ ጦርነት በሚገባበት ጊዜ ግን ይበቃኛል ብሎ ያሰበው የገንዘብ መጠን ከሀገር ውስጥ የሚሰበሰበው የቀረጥና ሌሎች ከሀገር ውስጥ የሚሰበሰቡ በታክስና በእንትን የሚመጡ ገንዘቦች ነበሩ። እነዛ ገንዘቦች ለሰራተኛው ደሞዝ ይሆናሉ ወይስ እሱ ለሚፈልጋቸው ተግባራት? ስለዚህ ምን ማድረግ ነበረበት? ቀጥታ ከአይኤምኤፍ 5 ሚሊዮን ከሰጠው በላይ ነው
ብድር የወሰዱት። ከአይኤምኤፍም አልፈው ከሌሎች አበዳሪ ሴክተሮች ተበድረዋል። እስከዛሬ ድረስ ያንን ብር አልከፈሉም እና ዋና ለጦርነቱ ለኢትዮጵያ ውድቀት ዋናው አብይ አህመድ እንደመጣ ወደ ትግራይ ጦርነት መሄዱ ነው። ለኢትዮጵያ መበታተንና ለኢትዮጵያ አሁን ለደረሰችበት ደረጃ እንድትደርስ ያደረጋት። ያ ጦርነት ባይኖር ኖሮ ይሄ ሁሉ የኢኮኖሚ ድቀት አይመጣም ነበር። በኢህአዴግ ጦር በትግራይ ላይ እዛ ጦርነት ላይ የዋለው በቢሊዮኖች የሚቆጠር ብር ከዩናይትድ አረብ ኤምሬት የተሰጣቸው የተለገሳቸው ከአይኤምኤፍ የተበደሩት በርካታ በቢሊዮን የሚቆጠሩ ብሮች ለዛ ለጦር መሳሪያና ለድሮን አውለዋቸዋል። ያም ተመልሶ የኢትዮጵያን ሕዝብ ነው የገደለበት። የኢትዮጵያ ሕዝብ ነው የተሰቃየበት። በዛ በተገዛው መሳሪያ ተገደለበት። በርካቶች ከቤት ንብረታቸው እንዲፈናቀሉ አስገደዳቸው። ሌላው ደግሞ በዚህ መሀል ላይ በዚህ ጦርነት ላይ እያለ እርዳታ የሚያሻቸውን ከቤት ንብረታቸው የተፈናቀሉ ተፈናቃዮች ነበሩ። ለነዛ ተፈናቃዮችም ከውጭ የሚመጡት እርዳታዎች እንዳይገቡ በማገድ የበለጠ ለሰው እልቂት ቤንዚን መጨመር ለዛ ለሰው እልቂት ዋና ምክንያቶች ሆኑ እና በትግራይ ወቅት ላይ የተደረገው ጦርነት ከፍተኛ ተቋማቶች ናቸው በኢህአዴግ ወቅት ላይ የተገነቡት ሁሉ የወደሙት እና ሀገሪቷ በእንደዛ አይነት ሁኔታ ነው የሞተችው። ከዛ ደግሞ መልስ ደግሞ ከትግራይ መልስ ደግሞ ከትግራይ ጋር ለ2-3 ዓመታት ጦርነት ካረጉ በኋላ ከዛ መልስ ደግሞ ከኦሮሞ ነጻነት ግንባር ጋር ሌላ ጦርነት መጀመሪያውም ነበረ። እንደገና ሌላ ጦርነት እሱም እያለ እንደገና በትግራይ ወቅት ላይ ከአማራ ፋኖን በእጃቸው ይዘው ትግራይን ሲወጉ የነበሩትን መሳሪያ መፍታት አለባችሁ ተብሎ ከነሱ ጋር ደግሞ ሌላ ጦርነት ውስጥ ተገባ። ከዛ ጦርነት ተላቀን ልክ እፎይ እንዳልን እንደገና በእጁ በራሱ ጊዜ ያሰለጠናቸው ከፋኖ ጋር በእጁ መያዝ መጨበጥ የሚችላቸውን አባብሎም የፈለገውን ማድረግ የሚችለውን እንደ መንግስትነቱ ከነሱ ጋር ሌላ የማይወጣው ጦርነት ውስጥ ገባ። አሁንም አስቡ፣ ከጦርነት ተላቀን ወደ ሌላ ጦርነት ነው ያስገባን። ኢኮኖሚ አሁንም እንዳያንሰራራ ሌላ ተጨማሪ የመከላከያ በጀት ሌላ ተጨማሪ በቢሊዮኖች የሚቆጠሩ ገንዘብ እዛ ላይ ፈሰስ እየተደረገ ነው በመከላከያው ላይ። በእንደዚህ አይነት ሁኔታ ታዲያ የትኛው ሀገር ነች የምታድገው? ምን አይነት ኢኮኖሚ ነው የሚያድገው? ህዝብ ይሰቃያል፣ ኢኮኖሚ ይሞታል፣ አገር ትሞታለች። በእንደዚህ አይነት ሁኔታ ነው አብይ ከአንዱ ጦርነት ወደ አንዱ ጦርነት እየተሸጋገረ በራሱ ጊዜ ልክ በአንድ ሳምንት እና 2 ሳምንት ማሸነፍ እንደሚችል እነኮ ደግሞ የሚናገረው እንደሚችል አድርጎ ተናግሮ ጦርነቱ ይራዘማል። ያው አሁን የምናየው እልቂትና በሰሜኑ ሀገራችን ክፍል በአማራ የምናየው ጦርነት እስካሁን ድረስ መቋጫ የሌለው ሆኖ ቀጥለዋል። መንግስት ግን አሁንም በመከላከያው በጀት ላይ ሌላ በጀት እየጨመረ የሚሄድበት ሁኔታ ነው ያለው። አገሪቷ ኢኮኖሚያው በዚህ ላይ ሞታለች። ከነዚህ ከአበዳሪ ሴክተሮች የተበደራቸው በቢሊዮኖች የሚቆጠሩ የገንዘብ መጠኖችም እስካሁን ድረስ አንዳቸውም አልተከፈሉም። ያው ህዝብ ላይ ጫና ነው እንግዲህ ከሌሎች ከኢትዮጵያ ውስጥ ካሉ ሀብታም ከሆኑና እንትን ካላቸው ቀረጥና ታክስ እየጨመረባቸው እንደገና የነዳጅ ዋጋ ጨምሮ በቃ ያንን ቦታ ለመተካት በሚል ነዳጅ ጨምሮ ህዝቡን እያስለቀሰ የሚገኝበት ሁኔታ ነው ያለው። በዛ ላይ ለዚሁ ጦርነት ተብሎ ደግሞ ሌላ እልቂት እንዲፈጠር ወጣቶች ከተለያዩ የአገሪቱ አካባቢዎች አዲስ አበባን ጨምሮ ይታፈሱና ወደ እንትን ይገባሉ፣ ወደ ማሰልጠኛ። ያ ነው ኢትዮጵያ ውስጥ አሁን ድረስ እየታየ ያለውና በየትኛው መንገድ ነው ከዚህ ድህነት
ከዚህ አረንቆ ከሚባለው ከዚህ ከበታችነት አንሰራርተን አገራችን አንድ እርምጃ ወደፊት የምትሄደው ብለው ከማሰብ ይልቅ በእንደዚህ አይነት በጦርነት ወደ ጦርነት እያስገቡን ከዚህ ጦርነት ስንላቅ ሌላ ጦርነት እያስገቡን አገሪቷን ገለው የባለስልጣኖች ደግሞ አለቦታቸው መኖር ደግሞ ዋናው ምክንያት ሆኗል። ምክንያቱም አንድ ባለስልጣን ቦታው ላይ በሚገባው ቦታ ላይ ጉብ ካለ ከተቀመጠ አመራሩን በትክክል ይዞት ይሄዳል። ምክንያቱም ለቦታው የሚመጥን ባለሙያ ነውና። ቦታውን የማይመጥን ባለሙያም አሁን ለገባችበት ኢትዮጵያ ተው የሚለው የለም። ጦርነቱ ጉዳቱን አይነግሩትም፣ ቢነግሩትም አይሰማም። ሳይነገረው ቀርቶ መቼም አይደለም ቢያንስ ከባለስልጣኑ ባይሰማ ከሌሎች ተቃዋሚ ፓርቲ ድርጅቶች ይሰማል። እና በቃ ልክ እልህ እንደተያያዘ ከነዚህ ከፖለቲካ ፓርቲዎች ጋር ልክ እልህ የተያያዘ ነው የሚመስለው። በእርቅ አንድ ነገር ጨርስ በሚባልበት ወቅት ላይ እርቅ እንዳውም ይብስበታል። እንዳውም እርቅ ከመሆን ኃይለኛ የዛን ቀን እንዳውም ይሄንን የሰማ ቀን ኃይለኛ ጦርነት ያካሂዳል ወይ ደግሞ ኃይለኛ ድብደባ በድሮን። አሁን ሰሞኑን ሁሉ የአማራ ክልል አካባቢ በድሮን እየተደበደበ ነው። እንዳውም ዘገባዎችና ሚዲያዎች ሁሉ መዘገብ ትተዋል። ምን ብለው ነው የሚዘገቡት? ሁሌ የሚደረግ ነገር፣ ሁሌ የማያባራ ነገር ምን ብለህ ትዘግባለህ? ኢትዮጵያ እስራኤል የምታደርገው የጋዛ አይነት ጦርነት አንዱ ማለት ሰላማዊ ሰልፍ ላይ የሚዘንበው ሰላማዊ ሰልፍ ምኑን ነው የሚከላከለው? ሰላማዊ ህዝብ ምን አለውና ነው የሚከላከለው? በድሮን የሚደበደበው ሽምቅ ተዋጊው አይደለም። በድሮን እየተደበደበ ያለው ሰላማዊ ህዝብ ነው። ሰላማዊ ህዝብ እየተደበደበ በእንደዚህ አይነት ሁኔታ ታዲያ ሀገር እናሳድጋለን ብለው ለወደፊቱ ሌላ ምርጫ ተደርጎ እንደገና ሌላ ሀገሪቷን ትርምስ ውስጥ ሊያስገባት ወይስ ሌላ እንዴት ነው? ምን እንደሚፈልጉ እንጃ። ከእንግዲህ ምን ለማድረግ በየትኛውም ወቅት ላይ በኢትዮጵያ ታሪክ ማለት ነው፣ በኢትዮጵያ ታሪክ በደርግም ጊዜ ማለት ነው እንዲህ አይነት በየክልሉ የነበረ ጦርነት አልነበረም። ያኔ በአጼ ቴዎድሮስ ምናልባት በአጼ ቴዎድሮስ የክልል ከተሞች በሚዋጉበት ጊዜ ማለው ኢራ ኦፍ ፕራይንስ በተባለ ወቅት ላይ ሊኖር ይችላል። ግን ከዛ ወዲህ በእኛ በምናውቀው እንትን አንድም ቀን ኢትዮጵያ ውስጥ በተለያዩ ማዕዘናት ጦርነት ተከፍቶ አያውቅም። አሁን በኦሮሚያ ክልል ሌላ ጦርነት ነው ያለው፣ በአማራ ክልል ከትግራይ ጋርም አሁን እሰጥ አገባ ውስጥ ሊገቡ ነው። ትንሽ ነው የቀረው። ከኤርትራ ጋር እንደገና ሌላ ከውጪ ሀገር ጋር ማለት ምን የሚሉት ጦርነት ነው? የሀገር ውስጥ መረጋጋት ያቃተው የፖለቲካ ቀውስ የገባው መንግስት እንደገና ከሌላ ከጎረቤት ሀገር ጋር ውጥንቅጥ ውስጥ ገብቶ በቃ ኢትዮጵያን ወደ ለየላት የብጥብጥና የሁከት ምድር አርጓት። በዚህ መሃል እሱ ምን ይሆናል? ህዝብ ነው የሚያልቀው። በዚህ መሃል የሚያልቀው ህዝብ ነው። ህዝብ በኢኮኖሚም እያለቀ ነው። በኢኮኖሚ ራሱ የገንዘቡ መጠን ምንም አልገዛ ብሎታል። በዛ ላይ በጦርነት ሲማቀቅስ የበለጠ እና ውድ አድማጭ ተከታታዮቻችን ለአሁኑ ያሉን መረጃዎችን ይመስላሉ። ወደ ነገ ሌላ ፕሮግራሞችን ይዘን እስከምንቀርብ ድረስ ቸር ያገናኛል።